ማለት የማን ዘር ነሽ? ቤተሰቦቼ ሁሉም በመኪና አደጋ ነው ያለቁት። እኔ ዘራቸውን እንጂ አሟሟታቸውን አልጠየኩሽም። የለከናው ህይወት ብትውጪ ነው የሚሻልሽ። እኮ አንቺ ነሽ የኔን ፍቅረኛ ከኔ ህይወት ውስጥ የምታስወጪው። ናሁን ፍቅረኛሽ ሳይሆን የገንዘብ ምንጭሽ ነው። ቅምጥሽ በኔ ላይ እየቀለደ ይበቃል። አንቺ በዛ ምስኪን ህይወት ላይ እንድትቀልጂ አልፈቅድልሽም። ስለዚህ በግልጽ ከኔ ጋር ጦርነት ውስጥ መግባት ፈልገሻል ማለት ነው። እኔ ግን የማታሸንፉ ጦርነት ውስጥ ባትገቢ ባይ ነኝ። ለምን እንደዛ ስገለ ማምጫት የነበረው? እውነቱን ንገረኝ ካልከኝ ምንም አልወደድኳት። ተራ ሴት ነው የምትመስለው። ተራ ሴት? እማዬ ምን ነው ስሜቴን መናገር አልችልም? አንቺን ፈልጌ ሳይሆን ፍቅሬን ፈልጌ ነው የገባሁት። እሺ ለማንኛውም ተገናኝተን ማውራት ያለብን ይመስለኛል። ምናልባትም ደግሞ እኔና ናሁምን እንዴት ማጥፋት እንዳለባችሁ ልታሴሩ ይሆናል። የእናንተን ሴራ መውጣት አይቀርም። ምናልባት ኤሚ ጠላት ልትሆን ትችላለች፣ ግን ደግሞ መቀለጃ ስታረጋት ቆሜ ማየት አልችልም። እሺ ከዚህ በኋላ እዛ ቤት በተደጋጋሚ መሄድ አለብኝ ይመስለኛል። እናትና አባትን በደንብ መታወቅ አለብኝ። አንዴ ከመጣሽ አይበቃም? ምን ነው ድጋሚ እዛ ቤት እንሄድ አልፈለክም? እኔ እንደዛ አላልኩ። ሌላውና ዋነኛው ነገር ያቺ ልጅ ከዛ ቤት እንድታስወጣልኝ ፈልጋለሁ። ገብቷል ማለት በእውነት አልገባኝ። ስራህ ላይ ብቻ ተኮ ፈጥረብ ይችላል። ለእሱ እንኳን አያስብም። ወይዘሮ ዝናሽ። እሺ ወይዘሮ ዝናሽ ታውቃለህ፣ እንደውም ሳስበው ለልጄ ሌላ ሹፌር መቅጠር ሳይኖርብኝ አይቀር። ያበረብኝ የኔ ብቻ ሹፌር እንድትሆን ስለምፈልግ። ወይዘሮ ዝናሽ ኤርሚን አንገት በማነቅ ትስመኛለህ ብላ አንገቱን ስታንቀው ናሁሜ ደግሞ እየተመለከተች ነበርና ያየችውን ማመን አቃታት። እሱም ደንግጦ ወደ ኋላ ሸሻት። በጣም ቆንጆና ጀግና ነህ፣ ስለዚህ የኔ ሹፌር ብቻ፣ ለልጃችን ደግሞ ሌላ ሹፌር ይቀጠራል፣ የኔ ብቻ ነው የምትሆነው፣ አንተ ከኔ ከስራህ ላይ ብቻ ተኩር ብላ ይሄንን ነገረችው። እሱም እሽትዬ በሚላት እትያት በለኝ ወይዘሮ ዝናሽ ብቻ በለኝ በማለት እሱም በድንጋጤ ተነስቶ ይሄዳል። በጣም ይገርማል። ይሄን ያየችው ናሁሜ በሯን ከፍታ ስታይ በጣም ደንግጣ በሯን ቶሎ ዘጋች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሜ ክፍል 22 ተለቀቀ። ወደ ክፍል 21 ስንመለስ እንግዲህ ኑሃሜ ወርቅ ሰርቀሻል ተብላ ሻንጣዋ ሲፈተሽ ያ ሻንጣ ውስጥ ደግሞ ወርቁ ባለመኖሩ አንስታ እዛው ቦታው ስለመለሰችላቸው እንደጨመሩት እሷን ሌባ ሊያስብሉ ያንን ስትናገር አባትየው ኤምን በጥፊ ሲላት ነበረ ያቆመው። እንግዲህ እንግዶችም አምሮትና ናሆርታ ለምሳ ይዟት ጋብዟት እየመጡ ነበረ። እንግዲህ በር ላይም አቶ ኤርሚያስ የቤት ሹፌር በመሆን በር በመክፈት እየተደናገረች የነበረችው አምሮት ምን ሆነች መጣህ፣ ምን ልታረግ መጣህ እያለች ነበርና ማመን አቃታት። እሱን ስታይ እሱም ነይ ምንድን ነው ብሎ እሷን ይዞ ወደ ምሳ ግብዣው ይዟት እንትን ያለው። በዚህም ጊዜ እንግዲህ ናሆድ ሲያይ የእህቶችና የእናቱን ጸባይ ስለሚያውቅ በቃ ናሆሜም እያለቀሰች ወደ ኪችኗ ሄዳለች። ኑሃሜም የዚህ ጊዜ እሱም እንግዲህ ናሆድም አብሯት ተከትሎ በመሄድ በቃ አይዞሽ፣ እኔ የእናትና የልጅን ጸባይ አውቀዋለሁኝ። እኔ ከዚህ ቤት እውነቱን ስነግርሽ ከዚህ ቤት ብትወጪ ይሻላል ብትሄጂ እያላት ነበረ። እሷም አባቴ እስከሚመጣና እስከሚድን እንጂ ምንም እዚህ መቀመጥም አልፈልግም እያለችው ነበርና አሁን በቃ እንደዚህ አታልቅሽ፣ ፈገግ ብለሽ ልብስሽን ቀይረሽ ደግሞ እንትን እንድትይ እያላት ነበር። ይቅርታ የምሳህን ግብዣ ተናልኩብህ እያለች ነበረ። አያውቃለሁ ምንም አንቺ ያጠፋሽው የለም በማለት ናሆድም ያረጋጋታል። እሷም እንግዲህ ቆንጆ ልብስ ይናልቀሽ፣ ቆንጆ ልብስ ለብሰሽ እዚህ ደግሞ እንትን ያለበት ላይ ፈገግ ብለሽ መምጣት አለብሽ እያላት ነበረ። እሷም የሱን ቃል አክብራ ሁሉን ነገር አድርጋ አዘገጃጅታላቸዋለች፣ ምግቡንም ሁሉንም። እንግዲህ አምሮትም ቁጭ ብላ እየጠበቀች ምንድን ነው ቤት ይተፈጠራል እንደ ቆዩ እኮ ሄድት ምጥታ በዛህ እያለችው ነበር። አይ ምንም አይደለ የቤተሰብ ነው እያላት ነበረ። እንግዲህ የዚህ ጊዜ ሁላቸውም ተሰብስበው እናትም አባትም ሁሉም ቀርበው እየተዋወቁ ነበር። እኔም አምሮት እባላለሁ እያለች አባትየውንም እናትየዋ ግን ሰው ስትጸየፍ ማለት ነው
ወይዘሮ ዝናሽ ሰላምታዋም ገና ስታየትም አልወደደቻት። ለእሷ ምን እንደሚመቻት ባናቅም ማለት ነው። እንግዲህ ሁሉም ተሰብስበው መጀመሪያ ግን የመጣችው ማናት ኤምናት የወንድምህ ሚስት በጣም ቆንጅዬ ናት እያለች ነበር እና የወንድሜ ሚስት እያለች ነበር። ጓደኛ በጣም ቆንጆ ነች ስትላት አመሰግናለሁ እያለች ነበረ በዚህ እንትን ስትል የነበረው ማለት ነው። እንግዲህ በዚህ እያለች ሳለ ነው እንግዲህ አሁን ላይ ያለችበት ሁኔታ ማለት ነው። ናሆሜንም ምግብ በማዘጋጀት አቅርባላቸው ነበርና እሷም ልብሷን ቀይራ ዘና ፈታ ብላ ስትሄድ ፏ ብላ አይኑን ከሷ ላይ ይተክላል ናሆድም ማለት ነው። እያያት ማለት ነው። እንግዲህ የሚጎል ካለ ውጭ ነይ ጥሩኝ እያለኝ ነበረ። እሱም እንዴ ለምን እዚህኛ ጋር አትሆኝም እያለ ነበረ። አባትየውም ይሄን በሚል እውነት ነው ተቀመጭ ሲል የእናትየው አስተያየት ደግሞ በጣም በቁጣና በእንትን ስለነበር ሰራተኛ ከኛ ጋር አትቀመጥም ብላ የምትናደደውና የምትጸየፋት ማነች ወይዘሮ ገኒ ማነች ዝናሽ እንትናም በር ንፋስ መቀበል ነው የምፈልገው ብላ ናሆሜም ወጥታ ሄዳለች ማለት ነው። ናሆሜ ቁጭ እንዳለች እንግዲህ ቁጭ ብላ ያለች ሳለ ከጎኗ እንግዲህ ኤርሜስ መጥቶ ቁጭ ይላል። እሷም በድንጋጤ ከየት መጣ በማለት ምክንያቱም ስገባ ስላላየችውም ከየት መጣ በማለት በድንጋጤ ትይዛለች። በድንጋጤ ስታየው እኔ አንቺን ይቅርታ ለመጠየቅ በሰማይም በምድርም በሲኦልም ብዬ የትም ቢሆን አልቀርም ይቅርታሽን ለማግኘት የትም ብዬ አሁን የመጣኸው ለምንድን ነው ውጣ ሳልናገር ሁሉንም ስትለው እኔ የመጣሁት ሹፌር የልጅቷ ሹፌር ሁኜ ተቀጥሬ ነው እያላት ነበር። እሷ ግን በጣም ንጹሕ ልብ ስለሆነ ያላት በዚህ የተነሳ እኔን ለማጥመድ ብለህ ልጅቷን ምንም ጥላቴ እንኳን ብትሆን በፍጹም አልተውህም ከመናገርና እንትን ከማለት እንዳዘንሽ እንደከፋሽ ይገባኛል እያላን ነበር። አንተ ከሰበርከኝና እንትን ካሳዘንከኝ አይብስም ብላ ትታው ትሄዳለች ተነስታ። እንግዲህ ለሷ መጥፎ ነገር ነው የምትልለት ማለት ነው። አመከለች። እንግዲህ በዚህ ሰዓት አሁን ላይ ያሉበት ሁኔታ ናሆሜን በቁጣና በንዴት ተነስታ ያንተን ይቅርታ እዛው ቀቅለህ ብላው በማለት ተነስታ ትታው ትሄዳለች። እሱም እንግዲህ እንደዚህ ብሎ እንግዲህ ይችን ልጅ ለምንም ቢሆን አብራኝ እንትን ማለቷ መጀመሪያም እንግዲህ ለማጥመር ነበረ ወደኩኝ ብሎ እግሬን መታሽ ብሎ ወደ ስራ እንደዛ እንትን ያላት። አሁን ግን የገባበት ወጥመድ በጣም ግሩም ነው። እንግዲህ በዚህ የተነሳ ኑሃሚንም እየተናደደች ተነስታ ውጭ ትሄዳለች። በማዕድ ላይ እንደዚህ ሁና የምትሄደው እንደዚህ እያለች እቺ እናትና ልጅ እየተመነቃቀሩ ይነጋገሩ ነበር፣ እዛው ምግብ ላይ ቀርበው ማለት ነው። በዚህም ጊዜ እንግዲህ ምንድነው እናንተ እስኪ ዝም በሉ እያለ አባትየውም ይቆጣል። እሷ ግን በእንትና ንዴት ነው ቁጭ ብላ ለብቻዋ እያለቀሰችም ነበረ። በዚህ ጊዜ ወደ እነ ዝናሽ ጋር ስንመጣ ዝናሽ እንግዲህ ከማናቸው ቤተሰቦች የማነች ዘር እያለች ዘር ማንዘር እየጠየቀች ነው ያለችው። ቤተሰቦች በመኪና አደጋ አልቀዋል ስትላት እኔ አንቺ ቤተሰቦች እንትን ምን ያደርግልኛል ዘርሽ ነው ያልኩሽ ዘርሽ ምን አለሽ እያለች የጠየቀቻት። ይሄን ስትላት እንግዲህ እሷም እንግዲህ እያለች ሳለ ምን አለች ስትላት መኪናም ቤትም አለኝ እያለች ነበረ ስትል የነበረው። በቃ ይሄ ነው ያለው እያለች ነበረ ወይዘሮ ዝናሽ በሀብትና በንብረት በዝና የምታምን ሴትዮ ማነው ናሆድም እማዬ ተይ እንጂ ንብረት ሀብት ካገባን ቤት ከያዝን ራሳችን ሰርተን የምናመጣው ነገር ነው፣ ዋናው ፍቅር ነው እያለ ነበር። በዚህም ሲል አባትየው ትክክል ነህ ልጄ፣ ሁሉም ነገር የሚመጣው በዚህ ነው ብሎ ነበረ ይሄን ሲል የነበረው። በዚህም ጊዜ አባትየው ተነስቶ ትንሽ ስራ አለብኝ በማለት ተነስቶ ይሄዳል ማለት ነው። ቀጣይም ደግሞ እናትየዋም በቃ ተጫዋቱ እያለች እናትም አባትም ትተዋት ይሄዳሉ። ሁሉም ማለት ነው። የተባለችውም በቃ የወንድሜ ምርጫ በጣም ቆንጆ ናት፣ እኔ ግን ለእናንተ ጊዜ ይሁን ተጫዋቱ በማለት ትታቸው ተነስተው ይሄዳሉ። የዚህ ጊዜ እንግዲህ ማነች አምሮት በጣም እንትን ትላለች፣ ሽንቷም ወጥሯታልና ተነስታ
የት ነው መጸዳጃ ቤት ስትለው በዚህ በላይ ነው ልውሰድሽ ቢላትም ራሴ እሄዳለሁ ብላ ስትሄድ እንግዲህ ማነው ኑሃሜንን ከበር ላይ ታገኛታለች። ኑሃሜም ከበር ላይ ሆና እያለቀሰች አሁን ያ ቅምጥ እሺ እዚህ የመጣው አንቺን እንትን ልትሉ ነው እያላቻት ነበረ። ሁሉንም ሚስጥር ነው የማወጣው ስትላት እንዳውም ይሄን ተንኮል ያቀርሽው አንቺና እሱ ይሆናል። እስኪ እንግዲህ ወደ ማያዛልቅ ጦርነት እንገባለን ትላታለች አምሮት። ማነች ኑሃሜም ይሄን ካመጣሽማ እሺ ማን እንደሚብስ እናያለን እንጀምረዋለን ጦርነቱን ብለው እየተነጋገሩ ነበር። ምን አባሻልሽ ይሄን ፍቅረኛዬን ለማጥመድ ብለሽ ነው እዚህ የመጣሽው? ምን አባሽ ልትሰሪ መጣሽ? ብላ አንገቷን ስትይዛት ስትላት አባቷ የማትደራደረው ናሆሜ ጉሮሮዋን ታንቃታለች። ጆሮዋን ይዛ ስታስለፈልፋት አሳመምሽኝ ምናልሽኝ እያለች ነበረ። በዚህ የተነሳ ናሆሜ የሚያለቀሰችው በኤርሚያስ በያላት ነበር እና እሱም በማይገኘቷ ልቧ የተሰበረው በሁሉም ነገር እና እሷም የዝግ ጊዜ ነው ንዴቷ። ምን አባሽ ስትላት አንገቷን ይዛ እንትን ከፍቅረኛዬ ላይ መራቅ አለብሽ። ሲቀጥል እኔ እሱንም እንትን አልለው፣ ነገር ግን አንቺ ለእሱም አትገቢ ነሽ። ሁሉንም ነገር አንቺም የተጠጋሽው ለገንዘቡ ነው። አንቺ እዚህ ቤት የመጣሽው ገንዘብ ፈልገሽ ነው እያሉ ሁለቱም ይጣላሉ። ነገር ግን ይህን የምትለው ናሆሜ እንድት ስትላት ምን አባሽ ልትሰሪ መጣሽ በማለቷ ነው አባቴን ብላ አንገቷን የያዘቻት። በቃ አሁን በኋላ ትልቅ ጦርነት ውስጥ ስትላት እኔ ምንም የሚቀርብኝ የለ ብላ ናሆሜም ፀጉሯን ይዛ ስነጫጫት ነበረ አምሮትም እንግዲህ በንዴቷ መጸዳጃ ቤት ያለችውን ፀጉሯን ተነይታ ወደ ናሆድ ጋር ሄዳለች። ናሆድም እንግዲህ ልሄድ ነው በቃ ያለችው ነበረ። በዚህም ጊዜ ሁሉንም ነገር እናገራለሁ ብላታለች። በእኔ የተጫወታችሁ በእኔና በናሆድ ህይወት ውስጥ የተጫወታችሁት እናንተ ናችሁ። ስለዚህ ሁሉንም ነገር እናገራለሁ ስትላት እሺ የማን እንደሚብስ እናያለን በማለት ኑሃሜም ወደ ፎቅ ወደ ቤት ትሄዳለች ማለት ነው። እንግዲህ አምሮትም በንዴት ና እንሂድ በቃ እኔ ልሄድ ነው ብላ ትለዋለች። እሱም እንደ ቆየሽ እኮ እኔ እኮ መጥቼ እንትን ልል ነበር እያላት ነበረ እየተንጎራደደ ማለት ነው ከሳሎን። እሷም አይ በቃ መሄድ እፈልጋለሁኝ፣ ሲቀጥል ደግሞ ቤተሰቦች የሚወደዱኝ አልመሰለኝም እያለች ነበር። እንዴ ተናገረች እንደማየ እያለ ነበር እና በቃ ና እንሂድ ብላ ይዟት እየሄደ ነበር። እናም እንግዲህ በንዴት እየገባችው አምሮት ትታው ትወጣለች። እናትም አባትም የወደዱኝ አይመሰለኝ፣ እሱ ግን የመሰለው እናቴ ተናግራት ነው እያለ እንትን ዳቦ እንደተቃጠለ ዳቦ ውግ እያሉ ይሄዳሉ እያለ እሷ እንግዲህ ስትወጣ ኤርሚያስ ያገኛታል። ኤርሚያስ በር ላይ ሲያገኛት ይህንን ትልቴ ነው እኔ ምን ልሰራ መጣ እኔ ፍቅሬን ፈልጌ ነው ብሎ እያወራት ነበር። በዚህ ጊዜ እያወሩ እየተጨቃጨቁ ሳለ ከድንገት ማን ነው ናሆድ ይመጣል። ምንድን ነው የሚልሽን? ይሄ ልጅ እዚህ ግቢ ውስጥ እኮ ሲገባ ራሱ አልወደድኩትም እያለ ነበረ ናሆድም እንግዲህ እሷም አይ ሰናድጅ ሲሆን ምን ሆነሽ ነው ምናምን እሱ ማን አባቱ ስለሆነ ነው የሚጠይቅሽ እያለ ነበር እና ትተዋው እንግዲህ ተያይዘው ይወጣሉ። እኔ ሁልጊዜ ወደዚህ ቤት መምጣት አለብኝ እያለችው ምን እንዴ ከዛሬም በኋላ እያላት ነበር። ይሄን እያሉ ሳሉ እንግዲህ በአንድ ወጥተው ሁሉንም ነገር እንትን ትለዋለች። በእንትናም እንደቀናች ቀንተሽ ነው መሰል የሚቀና ሚስት ስላለኝ በጣም ደስ ብሎኛል እያላት ነበር። እንግዲህ ወደ ወይዘሮ ዝናሽ ስንመጣ ዝናሽ ልጅና ሹፌሩ እንትን ብሎልናል አይደለ? ስለዚህ ሹፌሩ መታወቅ ፈልጋለሁ፣ እርግጠኛ ቆንጆ ነው፣ ወጣት ነው እያለች ነበረ ስትል የነበረችው። አዎ ግን ለምን እንደዚህ አልሽ እያለቻት ነበረ ልጇ ማለት ነው። እዚህ ጥሪው ነው የተባልሽ ስታየው ወይ እንዴት ያለው ቆንጆ ነው እያለች ነበር ስትማልበት የነበረች። በዚህ ጊዜ እንግዲህ እሱ ኤርሚያስ እባላለሁ እያለ ሲተዋወቃት እና ልጇንም ውጭ ከሱ ጋር ትንሽ የምናወራዋለን ብላ ልጇን ለማስወጣት ልጇን አስወጥታ እሱን እንግዲህ በጣም ቆንጆ ነህ ካሁን ቀጥለህ ወይዘሮ ዝናሽ በለኝ እንጂ እትዬ እንዳትለይ በማለት እሱን ለማገት ሊስማት ሲል ናሆሜም ደግሞ እያየች ነበር። ልትስመው ስትል እንዲህ ይዛ እሱ እየፈራ እየሸሻት ነበርና በጣም በመደንገጥ ትቷት ይወጣል። የኔ ብቻ ሹፌር እንድትሆን ለኤም ሌላ
ሹፌር ይሰጣታል እያለ ነበር። እንግዲህ አባትየው ደግሞ ወደ ጓደኞቹ ጋር በመደወል አይነት ልጅ እንደሆነች ወረበላ ትሆን ምን ትሆን፣ ስለዚህ እንድትከታተልልኝ እያለ ስልክ እያወራ ነበረ። እንግዲህ ልጁ ናሆድ ወደ አባቱ ሲቀርብ ወሬውን አቁሞ ከአባቱ ጋር እየነበረ ማለት ነው። እንግዲህ እዚህ ላይ ያበቃል። በቀጣይ ክፍል ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለነበረን ቆይታ እናመሰግናለን። ባይ ባይ።